ደግሞ እንዲህ ይላሉ ስሙ በሌላ ስልክ ገብቼ እንዲህ ይላሉ እህቷን ከምታመጣ ለምን እንደዚህ እየተረገጡ ጓደኞቿ እሷን ለእሷ ብለው ስንት እየሆኑ እየሞቱ ለምን ከመዳን ቤት አታወጣ? ለምን ከመዳን ቤት አታወጣቸውም? እነዛን የሚረገጡ ለምን አያወጣቸውም? እሱ ለምን አያወጣቸውም ከመዳን ቤት? ወይም ብዬ ማለት ነው። ምን ይላል መሰለሽ? በጣም ተናደዋልና ስም ምናምን እያወጣች አልነበረ ወላ እንደገባች አካባቢ ከዛ ማለት ነው ግብት አንቺ ነገረኛ የተረገምሽ ነገረኛ ብለሽ ከማውጣት እጅ ታውጣለሽ እያወጡ ነው እጅ ትላለች። አይ ቁም ነገር ግምጃዬ ከመዳን ቤት ሰው ታውጣቷን ከምታመጣላ እሱስ የሚደግፉት ለምን አንዷን ከመዳን ቤት ያወጣላቸው? ቁጭ ብሎ ማሳግጥም ከሚጽፍላቸው ባልና ሚስት ነበሩ። አንድ ነገር ልንገራችሁ፣ ዛሬ እኮ ጥሩ ትምህርት ነው የሰጠችው። አንዷ ደግሞ እንዴት ትላለች? አንዷ ደግሞ ነው ከአውሮፓ መጣቻት መሰለኝ። ከዛው ተወሎ እኮ ነው መጣቻት። ደግሞ እኔ የሳኩት ግን ያሳቀችኝ አንዲቱ ማለት እንደኛ አሁን እዚህ ጋር ወረፋተን እንደምናወራው ማለት ነው። ስንት ነው የወረደለት ዩቱብም እኮ በየሶስት ቀን ነው ስለጠሱ ዩቱብም ትሰራለች እዚህም ይወርድላት እያሉ ብለው ማለት ነው። ቁጭ ብለው ሲመጡት ሲጨርሱ እኮ ነው የወጡት። ቁጭ ብለው እያዳመጡ ነበር ማለት እኮ ነው። ቁጭ ብለው በፌክ አካውንት ገብርኤል እኔና ቁጭ ብለሽ ከምትይ ከጠላሽ ለምን ታያታለሽ አልኳት። አፈርቢ ነገረኛ ብለሽ ስምሽን ከማውጣት እዚህ ታወጣለሽ። ሄዱ ስም እያወጣኝ ለምን ኮፒ ሊንክ አታረጊም አልኳት አንዷን። እነዛ ብዙ ስራዎች ስመጣ ደግሞ ለእናንተ ነው። ከእናንተ ውጭ መውጣት የለበትም። ለሌላው ሰው እንደ ጉጉት ነው። ለእናንተ ግን እንድትጓጉ ምንም እንድትኑ እንትን አለንም እና የሆነ ነገር ሲኖር በዛ እንትን ልላችሁ ስለምፈልግ የሆነ ሰው ሲታመም እዛ ላይ የሆነ ነገር ትነግሩኛላችሁ። ቤተሰብ የሆነ ነገር ሲሆን ያ ሰው ተነግሮ በትክክል አሁን እዚህ ጋር መቶ ፕሮፋይል ማጥቆሩ ምናምን ሀዘኑን ማሳየቱ እኔ የማልፈልገው ፓርት ነው። አንድ ሰው ሲያዝን እዛው ላይ ለ15 ቀን ፕሮፋይሉን ሳይነካ ሳይፖስት ለ15 ቀን ራሱ እስኪረጋጋ ሀዘኑ እስኪያልፍ ድረስ ጸጥ፣ ከሚዲያ ጸጥ በቃ መሆን ያለበት። ፕሮፋይል አጥቅሮ አዝኖ እዚህ ጋር እያሳየ ያለው ግን ባየ ቁጥር ድክመቱን ስለሚፈልጉ ያን ሰው ለመጣል የሚጠራው ሰው ብዙ ነው። ስለዚህ እንደዛ ነው። እኔ ከማውቃቸው ሰዎች ውጪ ሌላ ሰው አይገባም። እሺ ከዛ ተነጋግራችሁ አውርታችሁ እናንተ ራስ በራሳችሁ አውሮ ያልኩትኝ ረሃሙ ጊዮን ንቧ የናሆሚትም የደራዋም አለች ናሆሚቷም አለች እና ደግሞ ሩት አለች። አውሩ ተነጋገሩ እና ከዛ በኋላ የምታስገቡትን ሰው እናንተ ታውቃላችሁ። ምክንያቱም ማን ነው ለእናንተ ሊታመንላችሁ የሚችለው? እነ ብስኩቷ የአባ መጌ ልጅ አለች፣ ማይካው አለች። አሁን ላይ ብዙ ሰው አለ። የንግስቱ አለች። እንግዲህ እናንተ ተነጋገሩና ማለት ነው። እናንተ በውስጥ እኔን አናግሩኝ። ከዛ እኔን አናግሩኝ። ይሄ ሰው ገብቷል በሉኝ። ከዛ ለአንድ ሰው ልካለሁ። እኔ ግሩፕ ውስጥ አልገባም። ለአንድ ሰው ልካለሁ የምፈልገውን ነገር ያ ሰው ለእናንተ ያደርሳል ማለት ነው። እንደዛ ነው የምናደርገው። እሺ እና ሰው ሳታበዙ ጥርት ልቅም ብላችሁ ይውላችሁ። ከ5000 ልቅምቃሚ ሰው 5 ሰው በቂ ነው ለምንም ነገር ይሁን። እሺ ማሮቼ እና የሆነ ነገር ሲመጣ መጋፈጥ ትችላላችሁ። ፊት ለፊት ምንም ነገር ሊያደነድቃችሁ አይችልም። አንዱን አንዱ ያጽናነዋል። አንዱን አንዱ ገባችሁ? የሆነ ስራ ሲመጣ እንዳለ ማንም ሰው ሳይሰማ እኔም ሳላወራ እናንተ ሚዲያውን ትቆጣጠሩታላችሁ። ምክንያቱም በውስጥ ስለምነግራችሁ። እዚህ ጋር ግን የሆነ ስራ ሲመጣ እኔ ነኝ የምናገረው። የሆነ ስራ ላመጣ ነው። እንደዛ ከማለቴ በፊት እናንተ አዲስ ነገር አለ ብላችሁ ጅው ታረጉታላችሁ መጀመሪያ። ከዛ እኔ እለቃለሁ ማለት ነው። ስለዚህ እንደዛ ነው የሚሆነው። እንደዛ አድርጉ። ከዛ በኋላ ከተሳሰራችሁ በኋላ ብዙ ነገሮችን አብራችሁ ልታረጉ ትችላላችሁ። እኔ አሁን የምፈልገው እንደ እህት እንደ እናት ልጅ እንድትተሳሰቡ ነው የምፈልገው። ማርያምን የምሬን ነው። አይበለውና አንደኛችሁ ሳውዲ ሆኖ ቢታመም ሁላችሁም አንድ ላይ ሆናችሁ የራሳችሁም ሰው የሆነ ነገር ታደርጋላችሁ። እሺ
የሆነ ነገር ማድረግ ካለባችሁ የሆነ ነገር በቃ እንደዛ ነው ማድረግ ያለባችሁ። መስራትም የፈለጋችሁት ነገር ካለ ማድረግም የፈለጋችሁት ነገር ካለ እዛ ላይ ተነጋግራችሁ የምትሰሩትን ስራ ትሰራላችሁ። ይህን የሀሳብ ነው አለን እኛም ከውጭ። አዎ ከዛ በኋላ የሆነ ማውራትም የሚፈልግ ሰው የሆነ ሰውም ካለ አውርታችሁ ምናምን ነገር ሀሳቡን እዛ እንትን ትላላችሁ ማለት ነው። ስለዚህ እንደዛ ነው የኔ ሀሳብ። ተነጋገሩና ጨርሳችሁ እኔም በውስጥ አውሪ ነው። የንግስቷ ልጅ ሳ ነው አሁን የምላችሁ መልሱልኝ። እንዴት ነሽ? እኔ ማሪ ሰላም ደህና ነሽ? የንግስቷ የንግስቷ ነኝ። ታውቂያለሽ ራህሞን እንደዛ ሲያደርጉ ደንግጬ ስሜን የለ ሁሉን ነገር እልም አደረግኩት በድንጋጤ ማለት ነው። ከዛ ስሜን ቀይሬ ለካ 7 ቀን እንደ ፕሮፋይል መስለኝ ባታን ግምጃ እኔ ትዝ አላለኝም። 7 ቀን ስሜን ቀይሬ ደሞች ነው። እኛ በባይ ይቅርታ ጠይቄያለሁ። ልጆቹን ማርያምን ይቅርታ ጠይቄያለሁ። ደንግጬ ነው እኔ ራህሙን ለምን አጠፊም እንዴ? አንደኛ ምን ቀረሽ? አጠፊም እኮ አይደለም ይሄንን ማለት ነው። እውነት ልንገራችሁ ምስክላት የሚያበላችሁ ነገር ሊመጣ ይችላል። ምክንያቱም እኔ ከፍ ባልኩ ቁጥር ግዴታ እኔ ሳቀጣቸው እናንተን ነው የሚመጡት። ያን ደግሞ መቋቋም መቻል አለባችሁ። አሁን ስምሽን የቀየርሽው እውነት አንቺ ንግስቷ ነሽ? ይኸውልሽ ማርያም ትቀጣ ማሪ ስናው ፉሉናት ደግሞ እንዴ ፒንስ አደረግልሽ ራሱ መች ትመልሽልኛለሽ? ላይ በይ ቁጭ ብለሽ እንዴ ለምን ልመልስልሽ? ማርያም ማነሽ? እኔ በምን አቅሻለሁ እንዴ? አዎ እኮ ስላላወቅሽኝ እኮ ነው። ደንግጬ ነው ማርያምን። እኔ ወይ ስማቸውን መቀይሩ። አሁን አንቺም አመለም ጊዮንም ፕሮፋይል ልበሱ። ይሄ ቻሌንጅ ነው። ጀግኒትም ልበሺ የሚባል ነገር የለም። ማንም ሰው መቅረት የለበትም። ይሄ ነሐሴ 15 ድረስ ፕሮፋይል ልበሱ። ይሄ ተናግሬ ነው አይደለ? ሁለተኛ ነገር ደግሞ ስምሽን መልሽ ማርያም ልመልስ ነው። 3 ቀን ነው ምናምን የቀረኝ። እኔ የሆነ ነገር ሲመጣ ፕሮፋይል የምታተኩሩ ስም የምቀየሩ ልጆች እንዲሁ ምን አይነት እንዲሁ ረውኔ አንቺ ጀመርሽ ነው ማርያምን ግምጃ ጌታን ለምን ትደነግጫለሽ? ማርያም የሚያስደነግጥ ነገር ማንጣት ነው እንጂ መደንገጥ የምን መደንገጥ ነው? ፍቅሬ የሚያስደነግጥ ማንጣት ነው። ኧረ አሁንማ እንትን ብያለሁ። አሁንማ አልደነግጥም። የመጣውን እጋፈጠዋለሁ። ግን እኔ ጃራሁን እሷ እንኳን ምንም አልመሰላትም። እሷማ ቻው በቃ ማሮች ባይ በቃ ደህና የሚለውን አድርጋ በበነገታው ፕሮፋይሏን ቀይር አድርጋ ብድ ባለ ሙዚቃ ፖስት አልመጣችም። እኔ ስቄ ልሞት እመቤቴ ኮስተር ጋር ቁጭ ብለን ነበር። ይቺ ልጅ ቆይ ጣሽ ሆነች እንደ ምናምን እያልኩኝ የለውም ችላትም እኮ ለደቂቃ ማለት ነው። ታብድ ከደቂቃ በኋላ ግን የሆነ የምንን ነው የላችሁ ሁኗ ለመገኘት በእኔ አያችሁ። የኔን ስም አታዩትም። አብራችሁ ይህን ያህል ሲሆን አብራችሁ ሁኔታውን በውስጥ እንኳን የምታውቁ ልጆች፣ ፕራይቬት ህይወቴን እንኳን የምታውቁ ልጆች ናቸው እናንተ ማለት ምን እንደሚፈጠር ምን እንደሆነ ታውቃላችሁ ሁሉንም ነገር ማለት ነው። ስለዚህ እዚህ ጋር ደግሞ የማይሆን ስም ነው የሚሰጠኝ አይደለ? የማይሆን የሆነ ከሁሉም ነገር የወጣ ከኔ ስም የወጣ ነገር ነው የሚሰጠኝ እና ለምን ይደንቅሻል? ማሬ ንግስቷ እንደዚህ የሌለውበት ቦታ እየተነሳሁኝ እኔ ምንም ያልመሰለኝ እንደዚህ ፍጥጥ ብዬ የመጣው ልጅ
ረሃሙ ግድ የሌላት አንድ ቀን እንኳ ከማዳም ቤት ወታ ማታቅ ልጅ ኢጃዛ ምንድን ነው ብላ ማታቅ ልጅ ብትነሳ ባትነሳማ እኔ ምን በቤቴ ምንም እንደው ምንም እንደማይመስላትም አውቃለሁ። ምክንያቱም ሁኖ የተገኘ ሰው ነው። የሆነ የሚያንቀጠቅጠውም የሚኖርበት ሰው ነው። የሚፈራውም የሚያፈገፍገውም የሚሸሸውም ገባሽ? እሷ ልክ አንድ ቀን እንደዛ ብላ ፖስታ ውይ ጠፋች ብለው ሁሉም ፕሮፋይል ሲያጠቁሩ ሲያለቅሱ በበነገታው ከቻለች። ከዛ ትናንት ደግሞ የሆነ ነገር ፖስታ ድጋሚ ፕሮፋይል እንደዚህ ያደረገች። ይኸው ዛሬ ያተዘገስት ላይ ማድረግ ጣልቶ መገን አስናቁይ እና እንደሷ ነው መሆን ነበር ባለች። እውነቴን እኮ ነው መቤቴ። ልንገርሽ ስሚ ልንገርሽ፣ እኔ ማለት ነው ልንገራችሁ፣ እኔ በጣም ተናዳጅ ነኝ። በጣም ማለት ነው በቃ የሆነ ነገር ሳይ ምናምን በጣም እናደድና በቃኝ በቃ ምናምን ልና ማለት ነው። ከዛ ትንሽ ከአንድ ሰዓት ከሁለት ሰዓት በኋላ መልሼ ደግሞ እንትን እላለሁ እና ትናንትና ራሱ በቃኝ ካሁን በኋላ ቪዲዮ አልፖስትም ከእናንተ ፋሚሊ ወጥቻለሁ ደህና ሁኑ፣ ግን እሷ ከጎኗ ሁኑ አልኳቸው እና ከዛ እንዴት ያስችለኝ። ኧረ ፈጣሪ ሆይ ግን ከባድ ነው ማለት እንደዚህ እኮ የለመድሽውን ሰው ልትርቂያችን። ቤታና እርግብ ከታች ካላችሁ እኔ ልውረድላችሁና እንግቡ። ወላሂ ባለፈው እኔ የሆነ የማታውቁት ነገር አለ እኔ እነግራችኋለሁ ምናምን ብያችሁ ለካስ አጅሪት እርግቧ እሷን ያልኳን መስሏት አልመሰለኝ። እና እናንተ ደግሞ እንዳጋጣሚ ሆኖ እንትን ስጫት ምናምን እያላችሁ ከዛ አጅሪት እሷን መስሏት ያልመሰለኝ። ከዛ በኋላ በውስጥ ጠየቀች። አይ እንዳታወሪ ለምን ማሪ ለምን እነሱም እንትን ይበሉ እንጂ እና ጥፍራ ከባድ ነው። አመል ወርቄ የኔ ጸባይ ሰናይ የኔ ዝምተኛ የኔ ሴት አንቺ በውስጥ ታወሪያለሽ። ሰው እኔ እኮ አታወሪም ነው የሚመስለኝ። ሙዴ ጀግኒትን በውስጥ ምን ልታረጊ ነው የደወልሽላት? ደግሞ የሆነ ነገር እነግራቸዋለሁ። ቆይማ ራህመት እየሰማሽ ነው? እኔ ልወጣ ነው እና ደህና ዋይ። በጣም እንወድሻለን። ጀግና ሴት ነሽ። ጠንክሪልኝ። ሁሌም እንደዛ ፈታ በይ። ስትስቅ ደስ ይላናል የኔ ቆንጆ። እንዳይደብርሽ የሆነ ነገር ቢመጣም እንዳይደብርሽ እሺ የኔ ቆንጆ። በጣም ነው የምንወድሽ። እሺ ቤተል ፍቅሬ ማሬ ይመለወይ እማ እንዴት ነሽ? ቤተልዬ እኔ ፍቅር
ደህና ነሽ? ደህና ነኝ አለሁልሽ። ስሚኝማ ይሄን ስም ሌላ ሰው ነው ያወጣው እና እኔ ስም እፈልጋለሁ ይሄን አልፈልገውም እና ሔዋን የሚባል ነገር ነው የመቸኝ። ባለፈው የሆነ ጊዜ ሰተሽኝ እኔ አልወደውም ያንን 4 ስም 4 ፊደል። ቤተልን ማን ያወጣልሽ? ስም መጥራት አልፈልግም። ባኮስትር አይደለማ። እሺ ቤተል ጽናት ይመችሻል? ምን ጽናት? ኦኬ ጽናት ቆይ ባለፈው አስታወስኩኝ። እዛ ዝናብ ይሄን ስም ኮስተር ጋር እሺ እሺ ምህረት እሳ ምህረት ኦኬ ምህረት ነው። ኦኬ ምህረት ጋይስ ቤተል የነበርኩት ምህረት ነኝ። 1500 ሰው ቤተል የነበረችው ምህረት ነች። እሺ እሺ ማሮቼ እሺ ቤተልዬ ውረጅና ሰሚስ ምህረት ብለሽ ሁኔቱ ነው እንድታስገባል። እሺ መለወይ አመለ ይወን ንባ ወይ ምናቸው ነው የማታወሩት? ይህ መለወይ ለምንድን ነው የምታወርዱኝ? እኔ ሳላወራ እንዳታወርዱኝ። ማን ያወረደሽ ውዴ? ኔትወርክሽ ነው የሚሆነው መቀሌ። አውሪ ያለሁብሽ። ደህና ነሽ? ግምጁነት ደህና ነሽ? እኔ እኮ አይደለሁም ግምጃዬ። ወይዬ ነው አለሁልሽ። እግዚአብሔር ይመስገን። እኔ እኮ እዚህ ያለችው አመለ አይደለሁም ገስት ላይ ያለችው ያለች መስሎኝ እኮ ነው።